ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን አነሳላችኋለሁ። በዛሬው ፕሮግራማችን ባለፈው ሳምንት አስተዋውሶ እንደሆነ ስለ ኦንላይን ስራ ተጨማሪ ገቢ ማግኘት የሚቻልባቸው የተለያዩ ኦንላይን ስራዎች በሚል አንዳንድ ስለ ኦንላይን ስራዎች አውርቼ ነበር። እንግዲህ ከዛም በፊትም ከዛ ፕሮግራምም በፊትም አሁንም ይሄን ፕሮግራም ከሰራሁም በኋላ ብዙ ቴክስቶች ይመጣሉ ቲክቶክ ላይ በተለይ ተጨማሪ ገቢ ማግኘት እንፈልጋለን ወዘተ የሚል አለና ስለዚህ አንድ ሌላ ፕሮግራም ደግሞ ልስራ በሚል ዛሬ ዩቲዩበር መሆን እንዴት እንደምትችሉ ዩቲዩብ ላይ እንዳሰባችሁ በየወሩ ተጨማሪ ገቢ ማግኘት የምትችሉበት ፕላስ በየወሩ ተጨማሪ ገቢ ብቻ ሳይሆን በራሱ በዩቲዩብ መተዳደር እንደምትችሉ ጥሩ ዩቲዩበር መሆን እንደምትችሉ የሚያሳይና እንዴት ዩቲዩበሮች መሆን እንደምትችሉ በቀላሉ እነግራችኋለሁ ማለት ነው። የዛሬው ፕሮግራማችን በዚህ አይነት መልኩ ዩቲዩበር በመሆን በየወሩ ተጨማሪ ገቢ ማግኘት እንዴት እንደምትችሉ የሚያሳይ ነገር ነው የምነግራችሁ ማለት ነው። ዩቲዩበር መሆን ሁላችሁም ዩቲዩበር መሆን ትችላላችሁ። ዩቲዩበር ለመሆን ምንም አይነት ሌላ መስፈርት የለውም። ሁሉም ሰው ባለችው ስልክ ኪሱስ ባለው ስልኩ የሚፈልገውን ነገር ወይም የወደደውን ሐሳብ ብቻ በማሰራጨት ኮንተንት ፕሮዲዩስ በማድረግ በየወሩ ተጨማሪ የሆነ ገቢ ማግኘት ይቻላል። ይሄ እንግዲህ ዓለም አቀፍ ትሬንድ ነው። እኔ ማወራው ብቻ ሳይሆን ግሎባል ትሬንድ ነው። በየትኛውም ሀገር ሁሉም ሰው ዩቲዩበር ነው። ሁሉም ሰው ኮንተንት ክሬት ያደርጋል። ኮንተንት ክሬት አድርጎ ገንዘብ ያገኛል በየወሩ። ይሄ ምንም እውነት ነው፣ ሀቅ ነው። ኢትዮጵያ ውስጥ ብዙ ዩቲዩበሮች ገንዘብ ያገኛሉ። በዩቲዩበር ብቻ እየተዳደሩ የሚኖሩ ብዙ ሰዎች አሉ፣ ብዙ ቻናሎች አሉ። ይሄ እድል ለሁሉም ሰው ክፍት ነው። ነገር ግን አንዳንድ ጊዜ ደውላችሁ እንደዚህ ቴክስት አድርጋችሁ ዛ ቲክቶክ ላይ በተለይ የምትጠይቁኝ ጥያቄዎች አሉ። ለምሳሌ እንደው በኢንጂነር ነኝና በስልኬ እንደው ምንም ሳልጨነቅ ብዙም ጠቅጠቅ አድርጌ በየወሩ ገቢ ማገኝበት ስራ ፈልግልኝ እባክህ ብላችሁ የምትጠይቁኝ ያላችሁ አንድ አይደለም 1000 ጥያቄ ግን ተመሳሳይ ይዘት ያለው ቀለል ያለ ግን ገቢ ማግኘት የሚያስችል ስራ ካለ እባክህ በየወሩ ገቢ ማግኘት የሚችልበት ቀለል ያለ በስልኬ ምሰራው የሚል ጥያቄ ነው። ይሄ ጥያቄ ትክክለኛ ጥያቄ አይደለም። እውነት ለመናገር ገቢ ፈልጎ እንደገና ቀለል ያለ ስራ ማለት ኮሚትመንት የማይፈልግ ምንም ዕውቀት የማይፈልግ ዝም ብሎ የሆነ ስራ ሰርቼ ገንዘብ ላግኝ ነው ይያልን ያለ ነው። ይሄ ትክክል አይደለም። አብዛኞቹ ኢንጂነር ነኝ ትሉኛላችሁ፣ እንደዚህ ነኝ እንደዚህ የተማርነን ትሉኛላችሁ። ነገር ግን የምትፈልጉት ነገር ደግሞ ቀለል ያለ እና እንደገና ደግሞ ገቢ ያለው በደም ገቢ ማግኘት ፈልጋለሁ ብላችሁ ነው የምትጠይቁኝና ትንሽ ግር ይላል ማለት። ምንም አይነት ስራ ቀለል ያለ የሚባል ነገር የለም። ኮሚትመንት አለው፣ ኃላፊነት አለው። ያለ ኃላፊነትና ያንን ኮሚትመንት በመወጣት ዋናውና ትልቁን ፍላጎታችንን ማሟላት እሱም ተጨማሪ ገቢ። ስለዚህ በዛሬ ዩቲዩበር መሆን እንዴት እንደምትችሉ ዩቲዩብ ላይ እንዴት ሞኔታይዝ አድርጋችሁ ተጨማሪ ገቢ ማግኘት እንደምትችሉ በዝርዝር እያንዳንዱን ነገር ስቴፕ ባይ ስቴፕ በዝርዝር አወራችኋለሁ። አንድ ማሳሰብ የምፈልገው ነገር አለ የተከበራችሁ ተመልካቾቻችን። ኦንላይን ስራ ተጨማሪ ገቢ ያላቸው ስራዎች ያልኩኝ በእውነት ማውራት አልፈልግም። እዚህ በተለይ ቴሌቪዥን ፕሮግራሙ ላይ ትልልቅ የቴክኖሎጂ ሐሳቦችን ማንሳት ነው የምመርጠው የኔ ምርጫ ማለት ነው። እና በዚህ ፕሮግራሜ ትልልቅ የቴክኖሎጂ ጉዳዮችን ሀገራችን ልትጠቀምባቸው የምትችሉ የተለያዩ የቴክኖሎጂካል ኮንሰፕቶች ኢትዮጵያ ውስጥ በሌላው ዓለም እየተሞከሩ ውጤታማ የሆኑ የተለያዩ የቴክኖሎጂ ፕሮጀክቶች በሀገራችንም ተግባራዊ እንዲደረጉና ናሽናል ሌቭል በሀገር አቀፍ ተጠቃሚዎች እንድንሆን የሚያስችሉ የተለያዩ የቴክኖሎጂ ጉዳዮችን ማንሳት ነው የምወደው። ነገር ግን በጣም ጥያቄዎች ስለበዙብኝ ነው ባለፈውም ሳምንት ስለ ኦንላይን ስራ ያወራሁት። አሁንም ስለ ኦንላይን ስራ የማወራው አይ ቲንክ ይሄ የመጨረሻው ስለ ኦንላይን ስራዎች የማወራበት ፕሮግራም ይሆናል ማለት ነው። በዚህ አይነት መልኩ አብረን እንቆያለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ እንግዲህ ሁላችንም ማለት ይቻላል ተጨማሪ ገቢ እንፈልጋለን። በየወሩ ተጨማሪ ገቢ እንፈልጋለን። ነጋዴ እንኳን ቢሆን በተጨማሪ ገቢ ማግኘት የሚጠላ የለም።
አብዛኞቻችን እንግዲህ ስራ አጥተን ወይም ደግሞ ተመራቂዎች አላችሁ ተመርቃችሁ ቤት አካባቢ ትሆናላችሁ ስራ እየፈለጋችሁ ነው ለመቀጠር ጥረት እያደረጋችሁ ነው ይሄ ደግሞ ራሱን የቻለ ብሬክ ዳውን ያመጣል ተስፋ የመቁረጥ ነገር ያመጣል ነገር ግን አንዳንድ አማራጮች አሉ ስራ ማግኘት የምትችሉባቸው ራሳችሁ ፕሮዲዩስ ያደርጋችሁ ራሳችሁ እየሰራችሁ ቴክኖሎጂን በመጠቀም ገቢ ማግኘት የምትችሉበት ሁኔታዎች አሉ እነዛን ሁኔታዎች በደንብ አድርጎ ማክሲማይዝ ማድረግ የሚያስፈልግ ይመስለኛል የተከበራችሁ ተመልካቾቻችን ለምሳሌ አሁን ይሄንን ቴሌቪዥን ላይ ያያችሁም ዩቲዩብም ላይ ያያችሁ ያላችሁ ተመልካቾች ዩቲዩበር መሆን ትችላላችሁ ማለት ኦልሞስት ሁላችሁ የእድሜ ሬንጅ የለውም ትልቅ ሰው የሚል የለም ትንሽ ሰው የለም የተማረ ነው ያልተማረ ነው ሴት ነው ወንድ ነው አይልም ዩቲዩብ ግሎባል ስቴጅ ነው ሁሉም ሰው ገንዘብ መስራት ይችላል ሁሉም ሰው ማለት ነው ሚለያይበት መንገድ የለም ሁሉም ሰው የሚፈልገውን ነገር ኮንተንት ክሬት ያደረገ ገንዘብ መስራት ይችላል ዩቲዩብ ደግሞ በጣም አስተማማኝ የገንዘብ ማግኛ ምንጭ ነው እውነት ለመናገር አሁን ቀጥሎ በአሜሪካ እንዴት ወጣቶች ዩቲዩበር ሆነው ገንዘብ እንዴት እንደሚያገኙ አፍሪካውያን ገንዘብ እንዴት እንደሚያገኙ እነግራችኋለሁ እኛ ኢትዮጵያ ውስጥ ግን ዩቲዩበሮች በጣም ጥቂቶች ናቸው ገንዘብ የሚያገኙት በጣም ጥቂቶች ናቸው አብዛኛው በሙሉ ዝም ብሎ ዩቲዩብ ተጠቃሚ ነው ግን ያንዳንዱ ዩቲዩብ ተመልካች ዩቲዩበር መሆን ይችላል ኮንተንት ክሬት ማድረግ ይችላል መቼም የምታወሩት ነገር አይጠፋም መቼም አይደል ከቀልድ ጀምሮ ከጫዋታ ጀምሮ ፖለቲካም ይሁን የሃይማኖት ጉዳይም ይሁን ስለ ምግብ አሰራር ይሁን ስለምን ዝም ብሎ ሰው ሽሮ እንደዚህ በሚጥሚጣ ያጠቀሰ የበላ ቪዲዮ በሞባይሉ ሰርቶ ቪዲዮ ፖስት ቢያደርግ ሰው ያየዋል ምንድነው ኮንሲስተንሲ የሚባል ነገር አለ ዲተርሚንድ ሆናችሁ በየጊዜው ያን ነገር ማድረግን ነው የሚፈልገው ስለዚህ በተለያየ ዘርፍ በተለያየ ፍላጎታችሁ ፓሽኔት በሆናችሁበት በምግብ አሰራር ሊሆን ይችላል በመዝናኛ ሊሆን ይችላል ሃይማኖታዊ እንግዲህ እንደ ሃይማኖት የሃይማኖት ትምህርት የበዛበት እንደ ኢትዮጵያ ያለ አይመስለኝም መስራት ትችላላችሁ ክፍት ነው በሩ ማለት ነው ቱቶሪያል የተለያዩ ትምህርት ነክ ነገሮች የምታውቁት ነገር ማሳወቅ ማለት ነው ቅጠል እየበጣሳችሁ ይሄ ቅጠል እኮ እንዲህ ነው ምናምን ብሎ ቪዲዮ ብትሰሩ ያይዋል ግን ያንን ኮንቲኒየስሊ በመስራት በተደጋጋሚ በመስራት ባለመሰልቸት ፕሮግራም አድርጎ ባለመሰልቸት ዩቲዩበር በመሆን ቋሚ ገቢ ማግኘት ይቻላል ማለት ነው ቋሚ ገቢ እውነት ለመናገር ቋሚ ገቢ ያገኛሉ ሰዎች ዩቲዩበሮች ኢትዮጵያ ውስጥ ስለዚህ ያንን ማክሲማይዝ ማድረግ ያስፈልጋል ማለት ይሄ እኮ አንድ ትልቅ እድል ይመስለኛል ያንን እድል እስከመጨረሻው ድረስ ማክሲማይዝ ማድረግ ያስፈልጋል እንደምለው ቀላል ላይሆን ይችላል ምንም ነገር ቀላል ነገር የለም ያ ገንዘብ ሞኔታይዝ ለማድረግ ዩቲዩብን ሞኔታይዝ አድርጎ ገንዘብ ለማግኘት የሚያስፈልጉ ክራይቴሪያዎች አሉ እነዛን ክራይቴሪያዎች ማሟላት ነው በቃ አለቀ ሌላ ነገር የለው መጀመሪያ ላይ እስቲ እንዲሁ ኢንስፓየር እንዲያደርጋችሁ እንዲያነሳሳችሁ የአሜሪካና የአፍሪካ ዩቲዩበሮች አንዳንድ መረጃዎችን እነግራችኋለሁ ከዛ በኋላ እንዴት ዩቲዩበር መሆን እንደምትችሉ መጀመሪያ ዩቲዩበር ማለት ነው የሚለውን ዲፋይን አደርግላችኋለሁ ከዛ በኋላ እንዴት ዩቲዩበር መሆን እንደምትችሉ እነግራችኋለሁ እንዴት ኒሽ መምረጥ እንዴት እንደምትችሉ እነግራችኋለሁ ኒሽ ማለት ፍላጎታችሁ ማለት ነው ስፖርት ነው መዝናኛ ነው እነዚህ አስቂ ነገሮችን መስራት ሊሆን ይችላል ወይም ደግሞ ቪሎጊንግ የቀን ውሏችሁ ሊሆን ይችላል ወይም ደግሞ አንድ የሆነ እናንተ የምትወዱት ፓሽኔት የሆናችሁበት አንድ ዘርፍ ትመርጡና ያንን ዘርፍ እንዴት ማክሲማይዝ ማድረግ እንደምትችሉ እንደዚሁም ደግሞ የዩቲዩብ ፓርትነር ፕሮግራም ይባላል እዛ ላይ በተለያየ በፈለጋችሁት የተለያየ ዘርፍ ኒሽ ይባላል በዛ ዘርፍ ላይ ራሳችሁን የምትወዱትን ፓሽኔት የሆናችሁ እንደው ባወራው ይችላልው ብላችሁ የምትሉትን የሚያስደስታችሁና አንድ እንትን መምረጥ እንዴት እንደምትችሉ ነግራችኋለሁ 1000 ሰብስክራይበር እና 4000 ሰዓታት ማምጣት ያስፈልጋል ክራይቴሪያ ነው ሞኔታይዝድ ለመሆን ወይም ደግሞ ገንዘብ ለማግኘት እነዚህን ማሟላት ይጠበቅባችኋል በጣም ቀላልና በአንድ ቪዲዮ 1000 ሰብስክራይበር ልታገኙ ትችላላችሁ 4000 ሰዓታት ልታገኙ ትችላላችሁ በ4 ወር ሊሆን ይችላል በ3 ወር ሊሆን ይችላል ግን ዞሮ ያቺን 1000 ሰብስክራይበር እና 4000 ሰዓታት ማሟላት ምንም ይሄን ያህል እንደዚህ እንደገደል የሚታይ ነገር አይደለም ስለዚህ መጀመሪያ ላይ አንዳንድ
መረጃ ልስጣችሁ ምናልባት ኢንስፓየር ቢያደርጋችሁ ማለት ዩቲዩበር ለመሆን ምክንያቱም ላለፉት 20 አመታት ዩቲዩብን ስትጠቀሙ ቆይታችኋል 20 አመት ሆኖታል 2005 እንደ አውሮፓ አቆጣጠር ነው ዩቲዩብ የተጀመረው ከዛ ጊዜ ጀምሮ እየተጠቀማችሁ ነው ግን ማየት ብቻ ነው የሆነው ማየት ብቻ ሳይሆን ወደ ኮንተንት ፕሮዲዩሰርነት መለወጥ መቻል አለባችሁ ማለት ነው ተጨማሪ ገቢ ያለው 2025 ላይ ዩቲዩብ 2.5 ቢሊዮን መንዝሊ አክቲቭ ዩዘሮች አሉት 2.5 ቢሊዮን ይሄ ማለት በጣም ትልቅ ማርኬት ነው ማለት ነው ከፌስቡክ ቀጥሎ ሁለተኛው ትልቁ ሶሻል ሚዲያ ነው ዩቲዩብ ሶ ሁሉም ሰው ይሄን ማክሲማይዝ ማድረግ መቻል አለበት ይሄን መጠቀም መቻል አለበት ሌላኛው ዩቲዩብ በጣም ቀላል ነው ዩቲዩበር ለመሆን ወይም ደግሞ ዩቲዩብ ቻናል ክሬት ለማድረግ በጣም ቀላል ነው የክሪኤቲቪቲ ሩል የሚባል ነገር የለም ይሄ በዚህ ብቻ ነው የሚሰራው ቴክኖሎጂ ብቻ ነው መስራት ያለበት ወይም ስለ ምግብ ብቻ ነው መስራት ያለበት ዝም ብሎ ቁጭ ብላችሁ ማውራት ሁሉ ትችላላችሁ ምንም አይነት ሬስትሪክሽን የለውም ሊሚት የሚያደርገው ነገር የለም በማንኛውም ጉዳይ ላይ ቪዲዮ መስራት ትችላላችሁ ማለት በየቀኑ ከጓደኞቻችሁ ጋር የምታወሩትን ወሬ ማውራ በቪዲዮ መልክ እየቀረጹ ፖስት ማድረግ ይችላል የክሪኤቲቪቲ ሩል የለውም ሌላኛው ሎ ባሪየር ነው ምንም አይነት ዩቲዩበር ለመሆን የሚከለክል ምንም ነገር የለም በቃ ያ ምንም ፋንሲ ጊራ ያስፈልግም በኪሳችሁ ውስጥ በአቅማችሁ የገዛችሁት ስልክ በቂ ነው ሌላ ካሜራ ሌላ አይነት ካነን የሚባል ካሜራ እንደዚህ አያስፈልገውም ወይም ደግሞ S23 አልትራ ምናምን ካሜራ ወይም ደግሞ አይፎን 16 ፕሮ ማክስ ነው የሚባል ነገር የለም ሎ ነው ባሪየሩ ማለት እና መኒ ፖቴንሻል አለው መኒ ፖቴንሻል ማለት ገቢ ማግኘት የሚያስችል መንገድ ነው ሶ የቴሌቪዥን ጣቢያዎች ኢትዮጵያ ውስጥ የምታውቋቸው የቴሌቪዥን ጣቢያዎች እነዚህ ትልልቅ ሰዎች ወዘተ ትልልቅ ሰዎች ዩቲዩብ ቻናል አላቸው በዛ ዩቲዩብ ቻናላቸው እየሰሩ ገንዘብ ያገኛሉ ኦኬ ለምሳሌ እኔ ዩቲዩብ ላይ ሳወራ ስታዩኝ እኔ የተለየ ስልጠና ያለኝ ስለ ዩቲዩብ ማንንም ስለ ዩቲዩብ የተለየ ስልጠና ያለው ሰው የለም ኢትዮጵያ ውስጥ ስለ ዩቲዩብ ማንንም ሰው ኤክስፐርት የለም ሁሉም ሰው በትራያል ኤንድ ኤረር እዛ ቁጭ ብሎ እየተማረ ስተቱን እያረመ እየተማረ በኋላ ነግራቸዋለሁ ሉሲድ ፉድ ቼን ኦፍ ኮንተንት የሚባል ፍልስፍና አለ ዩቲዩብ ላይ ሁሉም ሰው እርስ በርሱ እየተማማረ ነው ኦኬ ማንንም ሰው የተለየ ስልጠና ያለው ማንንም ሰው የተለየ የተማረ የለም ትልልቅ ዩቲዩበሮች ብታዩ 1 ሚሊዮን 1.2 ሚሊዮን ሰብስክራይበር አላቸው ኢትዮጵያውያን አሉ አይደል እነሱ ምንም ስለ ዩቲዩብ የተለየ ኤክስፐርቶች አይደሉም ግን ራሳቸውን ያስተማሩ የሄዱ ናቸው ለናንተም ክፍት ነው ማለት ነው ባጭሩ አሜሪካ ሀገር የሚገርማችሁ ከ18 እስከ 34 አመት እድሜ ክልል ውስጥ ያሉ አሜሪካውያን ወደ 76 ሚሊዮን ይሆናሉ ከነዚህ 76 ሚሊዮን ውስጥ 70% ወይም ደግሞ 53 ሚሊዮን የሚሆኑት ዩቲዩበሮች ናቸው እድሜያቸው ከ18 እስከ 34 ከ76 ሚሊዮን ወጣቶች 53 ሚሊዮን አካባቢ የሚሆኑት ዩቲዩበሮች ናቸው በየወሩ ገንዘብ ያገኛሉ 18 አመት የሞላው አሜሪካዊ ገንዘብ ያገኛል በየወሩ ኦኬ እዚህ እኛ ሀገር ግን ትምህርት ጨርሶ ዩኒቨርሲቲ ትምህርት ጨርሶ ገና ስራ በመፈለግ ላይ ነው ያለው ስለሱም ነገሮች አወራችኋለሁ ማለት ነው ሰው ገንዘብ ይሰራሉ ኮንተንት ክሬት ያደርጋሉ ኮንተንት ክሬተሮች ናቸው ማለት ነው አሜሪካ ውስጥ ዩቲዩብ ፓወር ሃውስ ነው በርግጥ ዩቲዩብ የአሜሪካ ኩባንያ ነው ሶ አሜሪካ ሀገር ውስጥ የሚከፈለው ክፍያ ከፍ ያለ ነው አፍሪካ ውስጥ የሚከፈለው ክፍያ ዝቅ ያለ ነው እኛም ለኢኮኖሚያችን ሊደግፍ የሚችለው የምንፈልገውም ገንዘብ የዛን ያህል ዝቅ ያለ ስለሆነ ዝቅ ያለውን ገንዘብ በማግኘት መጠቀም እንችላለን አሜሪካ ውስጥ ከሶስት ወጣቶች አንዱ ዩቲዩበር ነው ወይም ደግሞ ኮንተንት ክሬት ያደርጋል somehow በሆነ መልኩ ገንዘብ ያገኛል አሁን እምላችሁ 53 ሚሊዮን ከሚሆኑት 97% የሚሆኑት በአመት $44,000 አካባቢ ያገኛሉ 97% የሚሆኑት እንግዲህ 53 ሚሊዮኑ በየወሩ $3,600 ያገኛሉ ማለት ነው $44,000 በአመት ማለት በወር $3,600 አካባቢ ማለት ነው can you imagine 53 ሚሊዮን የሚሆን ወጣት በየወሩ $3,600 ምናምን ዶላር ያገኛል ይሄ እኮ የአሜሪካ 1/3 ይመስለኛል የአሜሪካ ሚዲያን ኢንካም የሚባለው ማለት ሚዲያን ኢንካም የሚያገኘው ህብረተሰብ 1/3 ይሆናሉ እነዚህ
ሶ ፉል ታይም ዩቲዩበርስ አሉ 18 እስከ 34 ዓመት በደንብ ነው ገንዘብ የሚያገኙት ሚድ ሳይዝድ የሚባሉ ቻናሎች አሉ ከ100,000 እስከ 500,000 የሰብስክራይበር ያላቸው ማለት ነው ይሄ $300 በየወሩ የሚያገኙት ገና ሞደስት የሆነ earning ነው ገና ጀማሪዎች ወይም ደግሞ ከጀመሩ 4 ወር 5 ወር የሆናቸው ናቸው እንደዚህ የሚያገኙት እንጂ ሚድ ሳይዝድ የሆኑ ቻናሎች ለምሳሌ ከ100 እስከ 500,000 ሰብስክራይበር ያላቸውማ በወር ከ10,000 እስከ $20,000 ያገኛል ኦኬ ግዴለም አሁን $10,000 $20,000 እንዲሆነ ፋክቱን ነው የምነግራችሁ የሚገኘው ነገር ያለው ነገር ሁሉም ሰው የሚያውቀው ነገር ነው የምነግራችሁ እዛ ሌቭል ላይ ላትደርሱ ትችላላችሁ ግን ለእናንተ ችግር ሊፈታ የሚችል ችግራችሁን አድሬስ ሊያደርግ የሚችል ወርሃዊ ገቢ በዩቲዩብ ማግኘት ትችላላችሁ ሶ አሜሪካ ውስጥ tens of thousands of ዩቲዩበሮች አሉ ማለት ነው ምን ያህል ዩቲዩበሮች አሉ እንግዲህ አሜሪካ ሀገር ውስጥ በጣም ብዙ በአጠቃላይ 68.8 ሚሊዮን የሚሆኑ ዩቲዩበሮች አሉ ከዛ ውስጥ አብዛኛው አሜሪካ ውስጥ ነው የሚገኙት በአፍሪካም እንደዚሁ በመቶ ሺዎች የሚቆጠሩ ዩቲዩበሮች አሉ በኬንያ በናይጄሪያ እና በሳውዝ አፍሪካ ብቻ ከ100,000 በላይ ሰብስክራይበር ያላቸው ቻናሎች በናይጄሪያም በኬንያም በሳውዝ አፍሪካም ከ300 በላይ አሉ እና በደንብ ነው ስራ የሚሰሩ ናይጄሪያ በተለይ በጣም ብዙ በሺዎች የሚቆጠሩት ዩቲዩበሮች አሉ ኢጂፕት አልጄሪያ በጣም ብዙ ዩቲዩበሮች አሉ በተለይ ኢጂፕትና አልጄሪያ በቪወርሺፕ አላቸው ዩቲዩብ ላይ በጣም ብዙ የሚታይላቸው ቻናሎች የዩቲዩብ ቻናሎች አሏቸው ብዙ ጊዜ አፍሪካ ውስጥ ምን ያህል ነው የሚከፈለው ብትሉኝ ገና ጀማሪዎች ከ$100 እስከ $1,000 ያገኛሉ ጀማሪዎች ገና በ50,000 ሰብስክራይበር ከ20,000 እስከ 50,000 ሰብስክራይበር ያላቸው ሰዎች ከ$100 እስከ $1,000 ድረስ ያገኛሉ ኦኬ $1,000 ማለት እስከ 120,000 130,000 140,000 ብር ማለት ነው ቀላል አይመስለኝም ዝቅ ይላል ከአሜሪካ ከሚከፈለው አፍሪካ ውስጥ የሚከፈለው ዝቅ ይላል ምክንያቱም በ1000 ቪው አፍሪካ ውስጥ ከ0.50 ሳንቲም ዶላር እስከ 1 ብር እስከ $5 ድረስ ይደርሳል ኢትዮጵያ ውስጥ አይ ቲንክ ከብር ከ1 ብር ከ$20 ይመስለኛል ወይም 1 ብር ከ$50 ድረስ ይከፈላል በ1000 ቪው ማለት ነው ስለዚህ ትንሽ ዝቅ ይላል ምክንያቱም ከአድቨርታይዝመንት ዩቲዩብ የሚያገኘው አፍሪካ ውስጥ አነስተኛ ስለሆነ የሚከፍለውም አነስተኛ ነው የሚሆነው ማለት ነው አሁን ኢጂፕት ውስጥ ክሪኤቲቭ ክራፍትስ ኢን 5 ሚኒትስ የሚባል አንድ ዩቲዩብ ቻናል አለ እሱ $8.7 ሚሊዮን ሰርቶ ያውቃል ናይጄሪያ ውስጥ ቲክቶክ ላይ የምታውቁት አንድ ማርክ ኤንጅል የሚባላል እሱ ዩቲዩብ ላይ አፍሪካ ውስጥ በጣም የታወቀ ነው እሱ ልጅ በየወሩ $320,000 ያገኛል ይሄ እንግዲህ እንዲሁ ዝም ብሎ ለመረጃ ያህል ነው እናንተ ያን ያህል ታገኛላችሁ ያልኩኝ አይደለም ሚድ ሳይዝድ የሆኑ ከ50,000 እስከ 100,000 ሰብስክራይበር ያላቸው የአፍሪካ ዩቲዩብ ቻናሎች ከ500 እስከ $5,000 በየወሩ ሊያገኙ ይችላሉ ሶ ይሄ መረጃው በአለም አቀፍ ደረጃ ያለው መረጃ ይሄን ይመስላል ወደ ኢትዮጵያ ስትመጡ ግን አንደኛ በጣም ጥቂት ዩቲዩበሮች ናቸው ያሉት ኦኬ ዩቲዩበር ለመሆን የሚያስገድድ የሚከለክል ነገር ስለበዛ ሳይሆን ዩቲዩበር የመሆን ፍላጎቱ የለም ነገር ግን በየወሩ ገንዘብ ደግሞ የማግኘት ፍላጎቱ ከፍተኛ ለምሳሌ ጡረታ ሲደርስ ጡረታ አነሰብኝ ጡረታ ያንሳል ኦፍ ኮርስ and ያንን ማካካስ ይቻላል ዩቲዩበር በመሆን 50 ዓመት 60 ዓመት 70 ዓመት የሆነው ሰው ዩቲዩበር መሆን ይችላል ዩቲዩበር ሆኖ የላይፍ ታይም ኤክስፒሪየንሱን ሼር ማድረግ ይችላል ኢን ፋክት በጣም ብዙ ቪውወርሺፕ ሊኖረው ይችላል እንደዚህ አይነት ትልቅ ሰው የሚናገረው ኦተንቲኬትድ የሆነ ነገር ትክክለኛም ነገር ስለሆነ ሞቲቬሽናል ወሬዎችን ማውራት ይችላል ኦኬ ይሄ መስላ መረጃው ይሄን ይመስላል እንዲሁ ኢንስፓየር ላርጋችሁ ብዬ ነው አሁን ግን ዩቲዩበር ማለት ምን ማለት ነው ዩቲዩበር ማለት የዩቲዩብ ቻናል ያለው እና በየጊዜው ቪዲዮ ፖስት የሚያደርግ እዛ ቻናሉ ላይ ማለት ነው አይደል ግልጽ ነው ሁለተኛ በዩቲዩብ ቻናሉ አማካይነት ታዋቂ የሆነ ሰው ማለት ነው ዩቲዩበር ማለት ለምሳሌ ምን ማለት ነው ዘፋኞች አሉ አይደል ዘፋኞች ነጠላ ዜማ ሲያወጡ ዩቲዩብ ቻናል አላቸው ዩቲዩብ ቻናላቸው ላይ ፖስት ያደርጉታል
እነሱ ዩቲዩበሮች ናቸው ማለት አይደለም እነሱ ዩቲዩበሮች አይባሉም እነሱ የሚታወቁ በዘፋኝነታቸው ነው ግን የዩቲዩብ ቻናል አላቸው ዩቲዩብ ቻናላቸው ላይ ሙዚቃቸውን ፖስት ያደርጋሉ ልክ እንደዛው ሌሎችም ሰዎች አሉ በሌላ መልኩ ነው የሚታወቁት ነገር ግን ዩቲዩብ ቻናል አላቸው ወዘተ እዛ ላይ እንትን ዩቲዩበር ማለት ግን በዩቲዩብ ቻናሉ አማካኝነት ታዋቂ የሆነ ሰው ማለት ነው ለምሳሌ አቤል ብርሃኑ የሚባለው ዩቲዩበር እንደዛ አይነት ማለት ነው ሶስተኛ ኦፍ ኮርስ የራሱ የሆነ ሰብስክራይበሮች ያሉት እና ቪውወርሺፕም ያለው ተከታታዮች ያሉት እና በሚሰራቸው ኮንቴንቶች እየታወቀ ይሄኮ ዩቲዩበር ነው ይባላል ማለት ነው ዩቲዩበር ለመሆን ምንድነው ጥቅሙ አዎ ዝም ብሎ ዩቲዩበር መሆን ጥቅም የለውም ዩቲዩበር መሆን ጥቅሙ ምንድነው ገንዘብ ኮመርሻላይዝድ ከሆነ ገንዘብ የሚያመጣ ነው አለበዛ ዝም ብሎ መለፍለፍ ነው የሚሆነው ለምሳሌ አሁን የዩኒቨርሲቲ ተማሪዎች አላችሁ የዩኒቨርሲቲ ተማሪዎች ግቢ ቆይታቸው አለ 5 ዓመት 4 ዓመት anyway በመትቆዩበት ጊዜ በዛ ጊዜ ውስጥ የግቢ ህይወት የሚባል ነገር አለ አይደል የግቢ ህይወት እኮ ከተመረቃችሁ በኋላ እስከ ጡረታ እስክትወጡ ድረስ እኮ ግቢ ያለን ካምፓስ ያለን ይያላችሁ ስታወሩ ነው የምትኖሩት በነገራችን ላይ ስራ ስትይዙ you'll see ያንን የግቢ ህይወት የአንድ የዩቲዩብ ቻናል ክሬት አድርጋችሁ ያንን የግቢ ህይወት የሚያሳይ ባላችሁ ስልክ ቪዲዮ ቀርጻችሁ ዩቲዩብ ቻናላችሁ ላይ ፖስት ብታደርጉን እና if you keep posting በየጊዜው consistently monetized ይሆናል ልክ ስራ ስትጨርሱ ማነው ትምርታችሁን ስትጨርሱ ለምን አልተቀጠርኩም ለምን ስራ አላገኘሁም ብሬክ ዳውን ተስፋ መቁረጥ አይኖርም እውነት ለመናገር ይሄንን ማክሲማይዝ ማድረግ ትችላላችሁ definitely እንደዚህ ማድረግ ትችላላችሁ ስራ ትምርታችሁን ስትጨርሱ already monetized ይሆናል ዩቲዩብ ቻናሉ probably በጣም ጥሩ ኮንተንት የምትሰሩ ከሆነማ እዛው ተማሪ ያላችሁም ገንዘብ ይከፈላችኋል ማለት ነው ሶ የግቢ ህይወት የሚያሳዝን ተስፋ የሚያስቆርጥ የሚያበሳጭ የተለያዩ የሚያስደስት የተለያየ አይነት ላይፍ አለው ያንን ላይፍ ዲፒክት የሚያደርግ በደም ዲስክሎዝ የሚያደርግ ኮንተንት ክሬት በማድረግ በደም መኒ ሜክ ማድረግ ትችላላችሁ እንደውም አንድ ስቶሪ ልንገራችሁ ለምሳሌ እንዴት ዩቲዩበር መሆን ግብዝነት ያለብን ይመስለኛል ማለት እኔ አሁን እኔ ካሜራ ላይ እንደዚህ ብዬ ላወራ ነው እንደምናም ብሩን ብትቀምሱት ይሰራል ገንዘብ ፍላጎት አሁን በኃይል አለ ኦኬ የገንዘብ ፍላጎት በኃይል ስላለ አይ ቲንክ አሁን ትክክለኛው ሰዓት ይመስለኛል ሁሉም ሰው ዩቲዩበር መሆን ይችላል አንድ ስቶሪ ልንገራችሁ ዩቲዩብ ላይ መዲ ቲዩብ የሚባል አንድ ቻናል አለ ይሄ መዲ ቲዩብ የሚለው ቻናል የማን ነው መሰላችሁ አንድ በአረብ ሀገር የምትኖር እህታችን ናት እና እዛ ላይ እንግዲህ አይ ቲንክ በአረብ ሀገር ውስጥ እህቶቻችን የሚሰሩት አይነት ስራ ሰው ቤት ውስጥ ነው የምትሰራ ናት እና በጣም less privileged የሆነች ሰው ናት እኔና እሷ እናንተና እሷ አንድ አይነት privilege ያለን ሰዎች አይደለም ግን እሷ እዛ የሰው ቤት ውስጥ ሆና ይመስለኛል ቪዲዮ ትሰራለች ዩቲዩብ ላይ እና መዲቲዩብ የሚል ቻናል ክሬት አድርጋ እዛ ዩቲዩብ ቪዲዮ እየሰራች ባላት እንትን ትሰራለች በጣም ተጠንቅቃ ማይክ ሁሉ አዘጋጅታ ምናምን ትሰራለች እና ለምሳሌ ማዳም ልታባረራችሁ ስትል የምታሳያቸው 3 ምልክቶች እያለች ትጽፋለች ወይም ደግሞ ማዳም ወደ ኢትዮጵያ ልታሳፍራችሁ ማለት በአውሮፕላን ልትልካችሁ እንዳሰበች የሚያሳዩ 3 ምክንያቶች እያለች ወደ አረብ ሀገር የሚሄዱ ሴቶች እህቶቻችንን ታስተምርበታለች ማለት ነው ምን ያህል ካሬጅስ የሆነች ሴት እንደሆነች መገመት ትችላላችሁ እናንተ ግን ዩቲዩበር ለመሆን በጣም ግብዞች እንሆናለን ግብዞች ብንሆንም ይሄ አይመጥነኝም ልንል እንችላለን ሊገኝ የሚችለው ገንዘብ ግን ሁላችንንም አንድ ያደርገናል ሁላችንም ተመሳሳይ ያደርገናል ሶ እቺ እህታችን እንኳን እንደዚህ እየሰራች ሌሎቻችን ግን ፈጽሞ አንሰራም ነጋዴዎች እንኳን ብትሆኑ ይሄን እየተመለከታችሁ ያላችሁ ነጋዴዎች እንኳን ብትሆኑ 100% እርግጠኛ ነኝ በወር 10,000 ብር እንደምታገኙበት ብታውቁ ትሰሩታላችሁ ይሄንን ስራ ማለት ነው ሌላ ጄን ሶን የምትባል አንድ ቲክቶከር አለች እቺ ቲክቶከር ሁለተኛው ታሪክ ይሆነ እቺ ቲክቶከር ምንድነው የምታደርገው ካሜራዋን ሞባይል ካሜራዋን ትከፍትና ዝም ብላ ብሪዚንግ ትላለች ከዛ breathe out inhale exhale አንድ 3 ጊዜ 4 ጊዜ በደንብ ብሪዝ ኢን አድርጉ ትላቸዋለች በቪዲዮ ከዛ exhale
ከዛ ቻው በቃ ደህና ዋሉ መልካም ቀን ትላለህ ሪላክስ ታረጋችሁና ትሄዳለህ ከዚህ ውጭ ምንም የምትሰራው ነገር የለም ምንም የምትለው ነገር የለም በተለያየ ጊዜ ወይም መኪናዋ ውስጥ ወይም ደግሞ የሆነ ቦታ ላይ ትሆናለች በቃ ብሪዝ ኢን ብሪዝ አውት ታስተምራቸዋለች ማለት ነው እና የሷን ቪዲዮ 10 ሰከንድ ቪዲዮ ስታዩ በጣም ሪላክስ ትሆናችሁ ከሷ ጋር ብሪዝ ኢን ብሪዝ አውት ስታረጉ ብሪዚንግ ሲስተማችሁን አስተካክሉ ሰውነታችሁ የተጨናነቀው ሰውነታችሁን በሰከንድ ውስጥ ታራግፍላችኋለች በጣም ብዙ ቪው ነው ያላት ማለት ኦኬ ማለት ሁሉም ሰው ዩቲዩበር እንዴት መሆን እንደሚቻል ለመግለጽ ያህል ነው ቲክቶክ ላይ እንግዲህ አይታችኋል ቲክቶክ ሲመጣ ኢትዮጵያ ውስጥ ያ ሁሉ ታለንት አለ እንዴ አላላችሁ እኔ ብያለሁ ይሄ ሁሉ ታለንት አለ የሚቀልደው ሃይማኖት የሚያስተምረው ስፖርት የሚናገረው ውሸት የሚያወራው የሚዛለፈው ኦፍ ኮርስ የሚዛለፈው በጣም ብዙ ነው ግን በጣም በብዛት ነው እሱንም እንደ ታለንት ነው ሰደው ዝልፊያው ማለት ነው በጣም በብዛት መጥቷል እነዛ ልጆች አብዛኞቹ ቲክቶከሮች ዩቲዩብ መጥተው ዩቲዩብ ቻናል ክሬት አድርገው ያንኑ ቪዲዮ እዚህ ፖስት በማድረግ ገንዘብ እያገኙ አይደሉም የተወሰኑ ናቸው ዩቲዩብ ላይ የሚመጡት ማለት ነው ስለዚህ ዩቲዩብ ላይም እየሰራችሁ ያላችሁ እና ቻናል ክሬት አድርጋችሁ እየሞከራችሁ ፍራቻችሁን ቶሎ አስወግዱት በነገራችን ላይ አሁን ነው ጊዜው በትክክል ተጨማሪ ገቢ የሚያስተማምን ተጨማሪ ገቢ ማግኘት የምትችሉበት ጊዜ አሁን ነው ስለዚህ ፍራቻችሁን ግብዝነቱን ይሄ ምናምን ኮጭ ያለውን ነገር አራግፋችሁ ትታችሁ just realistic ሆኖ ዩቲዩበር መሆን ትችላላችሁ ሐኪም ልትሆኑ ትችላላችሁ ጠበቃ ልትሆኑ ትችላላችሁ ምን 25 አመት ልምድ ያላችሁ ሊሆን ይችላል 5 አመት ልምድ ያላችሁ ሊሆን ይችላል ይሄንን ማክሲማይዝ ማድረግ ግዴታ ያስፈልጋል ሶስት አይነት የሶሻል ሚዲያ ተጠቃሚዎች አሉ በአጠቃላይ ፌስቡክም ቲክቶክም ዩቲዩብም ላይ አንደኛ ለርከርስ ይባላሉ እነዚህ ለርከርስ የሚባሉት የሶሻል ሚዲያ ተጠቃሚዎች ዝም ብሎ ስክሮል የሚያደርጉ ዝም ብሎ ኮንሱም የሚያደርጉ ዝም ብሎ እንዲህ ሲሉ የሚውሉ ላይክ ማድረግ የማይወዱ ኮሜንትና ሼር ማድረግማ ሌላ በጣም ህመም የሚሆንባቸው ሰዎች ማለት ነው ዝም ብሎ ካርድ እየሞሉ እነሱም አይማሩ ካርዳቸውም ይበላል ዝም ብሎ እንዲህ ሲሉ የሚውሉ ሰዎች ለርከርስ ይባላሉ ሁለተኛው የሚሳተፉ ፓርቲሲፔት የሚያደርጉ ሶሻል ሚዲያ ተጠቃሚዎች አሉ እነዚህ ተጠቃሚዎች somehow የሚያዩት ቪዲዮ ቲክቶክም ዩቲዩብም ፌስቡክም ለመማር ጥረት ያደርጋሉ ላይክ ያደርጋሉ ኮሜንት ያደርጋሉ ሼር ያደርጋሉ እነዚህ ሶስቱ ነገሮች የተለያየ ትርጉም አላቸው የጥቅል ትርጉማቸው ግን ያ ተመልካች ኢንትረስትድ ነው ማለት ነው ኢንትረስትድ ነው ማለት ይማራል እየተማረ ነው ማለት ነው ኮሜንት ያደርጋል ይሄ ነገር የት አገኘው እንዴት ሰራው እንዴት እንደዚህ ሆነ እንደዛ እንዴት ሆነ ይያለ ይጠይቃል ይማራል ፓርቲሲፔት ባደረገ ቁጥር ይሄ ሰውዬ እየተማረ ይሄዳል ማለት ነው ሶስተኛው አይነት ተጠቃሚዎች ኮንተንት ፕሮዲዩሰሮች ናቸው ራሳቸው ዩቲዩበሮች የሚሆኑ ተነስተው ቲክቶከሮች የሚሆኑ ማለት ነው ለረጅም ጊዜ ሲያዩ ቆይተው ለርከር ይሆናሉ ከዛ በኋላ ተሳታፊዎች ፓርቲሲፓንትስ ሆነው ይቆዩና እየተማሩ ይሄማ እኔ መስራት ይችላል ስለ ስፖርትማ አሁን እሱ የሚናገረው የበለጠ እኔ መናገር ይችላል ስለ ሃይማኖት ጉዳይ እኔ ከልጅነት ጀምሮ ማቀው ነው መስራት ይችላል ወዘተ ትላላችሁ ማለት በውስጣችሁ ትላላችሁ ኮንተንት ክሬት ማድረግ ስልክ አለኝ አይደለም እንዴ ኦኬ ይሄን ስልክ ከሱ የተሻለ መቅረጽ አልችልም ከዛ እንደዚህ ኦኬ ኮንተንት ፕሮዲዩስ ማድረግ ይጀምራል ማለት ነው ዩቲዩበሮች እንደዚህ ነው በአለም አቀፍ ደረጃ እንደዚህ ቀስ በቀስ ነው ዩቲዩበርነት የሚመጣው እኛ ግን ላለፉት 20 አመታት ለርከርስ ሆነን በቃ the whole day እንደዚህ አይነት ባህሪ ብቻ ያለን ሆነን ቀረን ማክሲማይዝ አላረግነውም አልተጠቀምነውበትም ወደ ሳንቲምነት አልለወጥነውም አንድ ሁለተኛ ድህነት በኃይል ስላለብን አንዳንድ ነገሮች ወደ ገንዘብ ይለወጣሉ ብሎ የማሰብ እንትናቸው ሩቆ የሄደ ያክል ይሰማናል አንዳንድ ነገሮች ቶሎ ሞኔታይዝ ሊሆኑ ይችላሉ ቶሎ ወደ ገንዘብነት ሊለወጡ ይችላሉ ማለት ነው ስለዚህ በእንዲህ አይነት መልኩ ከለርከርነት ወጥተን ወደ ዩቲዩበርነት ወደ ኮንተንት ክሪኤተርነት መለወጥ መቻል አለብን እንዳልኩት 20 አመት ሆኖታል ዩቲዩብ ቻናል ከፍቼ
ምን አይነት ቪዲዮ ልሰራ ነው ብላችሁ ልታስቡ ትችላላችሁ which is ትክክለኛ ጥያቄ ነው አንደኛ ቅድም እንዳልኳችሁ ኒሻችሁ መፈለግ ፍላጎታችሁ ማወቅ የግድ ያስፈልጋል እስከዛ ድረስ YouTube ስታዩ ቆይታችኋል and then now ምን አይነት YouTube ነው የምትወዱት ምን አይነት ወሬዎችን ነው ስታዩ የምትወዱት እናንተስ ከነዛ ከምታዩዋቸው የዩቲዩብ ቻናሎች መካከል እናንተ ስሩት ብትባሉ በቀላሉ መስራት የምትችሏቸው ዣንራ አሉ ዘርፎች አሉ ማለት ነው እንደ ሙዚቃ አልኩት ዣንራ ዘርፎች አሉ የምግብ ነው የፖለቲካ ነው ከሃይማኖት ጋር የተያያዘ ነው አስቂኝ ነገሮች ሊሆን ይችላል ምግብ አሰራር ሊሆን ይችላል ፋሽን ዲዛይን ሊሆን ይችላል አንዱን በደንብ አድርጎ መምረጥ ያስፈልጋል ኦኬ መጀመሪያ የዩቲዩብ ቻናሉን ክሬት አደርጋላችሁ የዩቲዩብ ቻናሉን ክሬት ማድረግ በጣም ቀላል ነገር ነው ሲምፕል ነገር ነው መዲቲዩብ እንኳን ሰርተዋለች እሷን ማሳነሴ አይደለም ግን እሷን ከፍ ማድረጌ ነው በነገራችን ላይ እኛ ሳንችል እሷ የቻለች ለማለት ያክል ነው ሶ ዩቲዩብ ቻናል ክሬት ማድረግ በጣም ሲምፕል ነገር ነው የጂሜል አካውንት ክሬት ካደረጋችሁ ኦሬዲ የዩቲዩብ ወደ ዩቲዩብ ቻናልነት መለወጥ ምንም ሲምፕል ነገር ነው ከዛ በኋላ ያንን ኒሽ ከመረጣችሁ በኋላ ኮንተንት ክሬት ያደርጉ ኮንሲስተንት ሆኖ በሳምንት 3 ጊዜ 4 ጊዜ ስራዬ ብሎ አንድ ሰሞን ጣል አድርጋችሁ ከዛው ቪው የለውም አሁን አንድ ቪው ነው ያለው በ3 ቀን 2 ቪው ነው ያለው ብላችሁ ከተዋችሁት ያው ላይፍ ታይም ልታገኙት የምትችሉትን ገንዘብ ላይፍ ታይም ልታገኙት የምትችሉትን ገቢ በጣም በትንሽ ነገር ዲስካሬጅ ሆናችሁ ትተውታላችሁ ማለት ነው 51% የሚሆነው የዩቲዩብ ተጠቃሚ ቪዲዮዎች ዲዩሬሽናቸው ከ7 እስከ 15 ደቂቃ ይሆኑ ይመርጣል በአለም አቀፍ ደረጃ ሰው ከ7 እስከ 15 ደቂቃ ይሆኑት አልጎሪዝሙም የዩቲዩብ አልጎሪዝሙም በዚህ ሬንጅ ውስጥ ያሉ ቪዲዮዎችን ያስተላልፍላችኋል በርግጥ የዩቲዩብ አልጎሪዝም ስግብግብ ነው በቃ ውጥር አድርጎ ይይዛል እንደ ቲክቶክ አይደለም ሶ እሱን በማለፍ እሱን አንደርስታንድ ማድረግ ዩቲዩብ ቻናል ሲኖራችሁ ስለ ዩቲዩብ አንደርስታንድ ታደርጋላችሁ ስለ ዩቲዩብ ታነባላችሁ ሰው ስለ ዩቲዩብ ሲያወራ ይገባችኋል እየገባችሁ ትሄዳላችሁ ማለት ነው ከዛ በኋላ ሞኔታይዝ ማድረግ ነው ኦኬ ሞኔታይዝ ለማድረግ አሁን ላይ ዩቲዩብ ህግ አለው 1000 ሰብስክራይበር ሊሞላ ይገባል ተከታዮቻችሁ 1000 ሊሞሉ ይገባል ፖስት ያደርጋችኋቸው ቪዲዮዎች ላለፉት 12 ወራት 4000 ሰዓታት መታየት አለባቸው ይሄ በጣም ሲምፕል ነገር ነው እውነቴን ነው የምላችሁ በጣም ቀላል ነገር ነው በአንድ ቪዲዮ 4000 ሰዓታት ሊመጣ ይችላል ኦኬ አንድ ቪዲዮ በጣም ነው እሺ ግድ የለም አንድ 10 ቪዲዮ ብትሰሩ በ10 ቪዲዮ 4000 ሰዓታት ሊመጣ ይችላል ምን ማለት ነው ባጭሩ አንዴ 1000 ሰብስክራይበር እና 4000 ሰዓታት ካሟላችሁ እነዚህ ሁለት ክራይቴሪያ ካሟላችሁ ከዛ በኋላ ላይፍ ታይም ነው የሚከፈላችሁ በየወሩ ኦኬ ከዛ በኋላ ላይፍ ታይም የሚከፈለኝ ከሆነ 1000 ሰብስክራይበር እና 4000 ሰዓታት ለማምጣት ወጥሬ እሰራለሁ ምክንያቱም ከዛ በኋላ ላይፍ ታይም ይከፈለኛል አንድ ብርም ይሁን ሁለት ብርም ይሁን አስተማማኝ የማይቆም ገንዘብ አገኛለሁ በሰራሁት ልክ ማለት ነው ስለዚህ እቺናት አይደል ማነቆዋ 1000 እና 4000 ሰብስክራይበር ተጋግጬ አመጣዋል ምክንያቱም ገቢ ያስፈልገኛል በቃ ይሄ ነው ዩቲዩበር ለመሆን ማለት ሌላ ሊያሳስባችሁ የሚችለው ጥያቄ በየጊዜው ዩቲዩብ ቪዲዮ ለመስራት ሐሳብ ከየት አመጣለሁ ኦኬ ሐሳብ ከየት አመጣለሁ በሳምንት 3 ቪዲዮ ለመስራት ሌላም ስራ አለኝ ከየት አመጣለሁ ዩቲዩብ ላይ ሊዩሲድ ፉድ ቼን ኦፍ ኮንተንት የሚባል ፍልስፍና አይነት ነገር አለ ሊዩሲድ ፉድ ቼን ኦፍ ኮንተንት ምን ማለት ነው ሁሉም ዩቲዩበር እዛ ዩቲዩብ ዓለም ውስጥ ዩቲዩብ እየተከታተለ እየተማረ ሐሳብ እየወሰደ ሐሳቡን እያሻሻለ ነው የሚሰራው ሐሳብ ካጠረው ማለት ዩቲዩብ ይመለከታል በራሱ ኒሽ ማለት በራሱ ዘርፍ ስፖርት ከሆነ የስፖርት ዩቲዩብ ቻናል ከሆነ ያለኝ እኔ እና አይዲያ ከጠፋብኝ ሌሎች የዩቲዩብ ቻናሎችን አያለው እዛ ላይ የሚያወሩትን ነገር አያለው ብልጭ ይልኛል የሆነ ሐሳብ ማለት ነው ኦኬ ከዛ በኋላ እሷን አዳብራታለሁ ፈርዘር አነባለሁ አስተካክላለሁ ከነሱ የተሻለ አድርጌ እሰራዋለሁ ማለት ሶ ዩቲዩብ ላይ እንደዚህ አይነት ፉድ ቼን ኦፍ ኮንሰፕት አለ ሉሲድ የሆነ ዳይናሚክ የሆነ ኦኬ ለምሳሌ
ትልልቅ ሰብስክራይበር ያላቸው አሉ 1 ሚሊዮን ምናምን እነሱ በጣም ብዙ ስለሰሩ በዚህ 1 ሚሊዮን ሰብስክራይበር ለማግኘት በጣም ብዙ መስራት ይፈልጋል ብዙ ስለሰሩ አይዲያ ይጠፋባቸዋል ቪዲዮ እንዴት እንደሚቀረጽ ቪዲዮ እንዴት ኤዲት እንደሚያደርግ በጣም ሪች ኤክስፒሪየንስ አላቸው በሰከንድ ውስጥ ቪዲዮ ኤዲት ያደርጋሉ በሰከንድ ውስጥ ኢፌክቱ የሳውንድ ኢፌክቱ ፊልተሮቹን ምናምን በሰከንድ ውስጥ ኦሬዲ ሜሞራይዝ አድርገውታል የ3 ሰዓት ቪዲዮ በ20 ደቂቃ ውስጥ ኤዲት ላይ ያደርጉ ይችላሉ ልምድ አላቸው ማለት ግን አይዲያ ይጠፋባቸዋል ምን እንደሚያደርጉ ልንገራችሁ ትንንሽ ሰብስክራይበር ያላቸው 10000 5000 20000 ሰብስክራይበር ያላቸው በእነሱ ዘርፍ ላይ ያሉ ሄደው ዝም ብሎ ያያሉ ሲያዩ እነዛ ደግሞ ትንንሽ ሰብስክራይበር ያላቸው ደግሞ አይዲያ ያላቸው አይደል አይዲያቸውን ይወስዱና በደም ሰፊ አድርገው በደም ባርገው ምናምን ቆንጆ አድርገው ለራሳቸው ሰብስክራይበሮች ሊመች በሚችል መልኩ ይሰሩታል ማለት ትንንሽ ሰብስክራይበር ያላቸው ደግሞ አይዲያ ያላቸው አይዲያው ይኖራቸው ግን ቪዲዮ እንዴት እንደሚቀርጹ ከዛ በኋላ ቪዲዮ ላይ ምን አይነት ኢፌክት መጠቀም እንዳለባቸው ምን አይነት ፊልተር መጠቀም አለባቸው ቴክስት እንዴት ነው የሚያስገቡት ምን አይነት ቴክስት ላስቀምጥ የቴክስቱ አኒሜሽን ምን ይመስል ወዘተ የሚለውን ደግሞ ልምድ የላቸው እነሱ ደግሞ ምን ያደርጋሉ ትልልቅ ሰብስክራይበሮች ጋር ይሄዱና ይሄንን ያያሉ ሲያጠኑ ይውላሉ ትርፍ ጊዜ ባላቸው ሰዓት ሁሉ ይሄን ያለው እንዴት ኤዲት እንደሚያደርጉ እንዴት ካት እንደሚያደርጉ ወዘተ አሁን ደግሞ ቪዲዮ ኤዲት ለማድረግ ወዘተ በጣም ማአት ቱሎች አሉ ማለት ስለዚህ ሐሳብ ሊጠፋባችሁ ፈጽሞ አይችልም በሳምንት 3 ቀን 4 ቀን 5 ቀን ቪዲዮ ለመስራት ሐሳብ ልታጡ ፈጽሞ አትችሉም እዛው ዩቲዩብ ላይ እንደ ልብ ማግኘት ትችላላችሁ በዚህ አይነት መልኩ ነው እንግዲህ ዩቲዩበሮች እርስ በርሳቸው እየተመጋገቡ የሚሰሩት ማለት ሌላኛው ማወቅ ያለባችሁ ልክ ኒሻችሁን ዘርፋችሁን የግድ ማወቅ አለባችሁ የግድ አሁኑኑ ማለት ሌላ የግድ ማወቅ ያለባችሁ ምን እንደሆነ ታውቃላችሁ ዩቲዩበር ለመሆን ስታይላችሁን ማወቅ መቻል አለባችሁ ለምሳሌ ስታይል ማለት እኔ አሁን እዚህ ስለ ዩቲዩብ ሳወራ አዝናኝ ሰው አይደለሁም ኦኬ አዝናኝ ሰው አይደለሁም ደረቅ ሰው ነኝ አላዝናናም እንዲሁ ዝም ብሎ ፋክት ብቻ ነው የማወራው አይደለ እንደ ደረቅ ሰው በመቶንበት ጊዜ አንድ አድቫንቴጅ ብቻ ነው ያላችሁ ተመልካች እንዲኖራችሁ የምታወሩትን ነገር ማወቅ አለባችሁ በደም መዘጋጀት አለባችሁ ስለምታወሩት ነገር በደም ባርጋችሁ 360 ዲግሪ በደም ማየትና መዘጋጀት አለባችሁ ማለት ነው ምን ማለት ነው ደረቅ በሆንም የማዝናና ሰው ባልሆንም የምናገረው ነገር ስለሚጠቅማችሁ ብቻ ቁጭ ብላችሁ ታያላችሁ ማለት ነው ስታይላችሁ እንደዚህ ነው ስታይላችሁ እንደዚህ ከሆነ በኃይል ዝግጅት ይፈልጋል ብዙ ስራ መስራት ይጠበቅባችኋል ማለት ነው ሌላኛው ስታይል ደግሞ ኢንተርቴይነር አይነት ስታይሎች አሉ ኢንተርቴይነር የሆነ ሰው አለ በቃ ዝም ብሎ ፀሐይ በምስራቅ ነው የምትወጣው በምዕራብ ነው የምትጠልቀው ብሎ ስላለ ብቻ 100,000 ቪው የሚያገኝ 200,000 ቪው የሚያገኝ ሰው አለ ያ ሰው ደግሞ በተፈጥሮ በጣም አዝናኝ የሆነ የሚገርም ሰው ቀኑ ሙሉ ሲያወራ ብትሰሙት ማትሰለቹት አይነት ሰው አለ እንደዛ አይነት ሰው ናችሁ ወይ ይሄን መለየት ያስፈልጋል እንዲህ አይነት ሰው ከሆናችሁ እድለኞች ናችሁ እውነቴን ነው የምላችሁ እንዲህ አይነት ሰዎች ከሆናችሁ እድለኞች ናችሁ ምንም መዘጋጀት አያስፈልጋችሁም እንዲሁ መንገድ ላይ ስትሄዱ አህያ አይታችሁ መንገድ ላይ አህያ ይቼ ብላችሁ ስታወሩ ብትሉ ሰው ሁሉ ያይላችኋል ማአት ብር በወር 500,000 600,000 ብር ሁሉ ታገኙ ትችላላችሁ ኢንተርቴይነር አይነት ስታይል ያላችሁ ሰዎች በእውነት በጣም እድለኞች ናችሁ በዚህ ዘመን ያንን ማክሲማይዝ ማድረግ መቻል አለባችሁ ያንን መጠቀም መቻል አለባችሁ ሌላኛው አይነት ስታይል ደግሞ አለባበስ በጣም ተሽቀርቅሮ የሚለብስ የሚያረጋው መነጽር የሚያረጋው ቀለበት የሚያረጋው ሰዓት የሚያረጋው ሽቶ የሚቀባው ሽቶ ወዘተ እና ዝም ብሎ ብቻ ሰላም ሲል የሚያሳይ ቪዲዮ ሲለቅ ማአት ቪው ያገኛል ማለት የትኛው ስታይል ናችሁ እናንተ የሚለውን መለየት እና ኒሻችሁንና ስታይላችሁን ከለያችሁ በኋላ እነዚህ ሁለቱን አንድ ላይ አድርጋችሁ የምትፈልጉትን ነገር በመስራት ተከፋይ መሆን ትችላላችሁ ማለት ነው ምን አይነት ፎርማቶች አሉ ዩቲዩብ ላይ ስትቀርጹ ቪዲዮ ስትቀርጹ የተለያዩ አይነት ፎርማቶች አሉ አብዛኞቻችን ሲት ዳውን ፎርማት የሚባል አለ እንደዚህ ቁጭ ብላችሁ ቤታችሁ ቁጭ ብላችሁ ባለችሁ ወንበር ምንም ይሁን ወንበራችሁን የሚያይ ሰው የለም ብትፈልጉ መሬት ላይ መቀመጥ ትችላላችሁ ብትፈልጉ ወንበር ካለ ወንበር ላይ መቀመጥ ትችላላችሁ ኤኒዌይ
ሲት ዳውን ፎርማት የሚባል አለ ቁጭ ብላችሁ የምትሰሩት ነው አንዱ ፎርማት ይሄ ነው መምረጥ ትችላላችሁ ላይቭ ፎርማት የሚባል አለ ሌላው ላይቭ አንዳንድ ነገሮች እየተከናወኑ ያንኑ ላይቭ ማሳየት ትችላላችሁ መንገድ ላይ እየዞራችሁ እየሄዳችሁ ሰዎች ሲደባደቡ ብታዩ ምንም ማምለጥ የለበትም ላይቭ እናንተ ያያችሁትን ነገር ኦኬ ሌላውም ሰው ማየት ይችላል ላይቭ አድርጋችሁ ራሳችሁን አስገብታችሁ በዚህ አይነት ፎርማት መስራት ትችላላችሁ በስክሪን ሼሪንግ መስራት ትችላላችሁ በኮላቦሬሽን መስራት ትችላላችሁ ስኬች የሚባል አስቂኝ አብዛኛው ኢትዮጵያ ውስጥ ያለው ይሄ ነው ሚውዚክ ቪዲዮዎች እና ቪሎጊንግ የሚባል አለ ቪሎጊንግ የውሏችሁ የቀን ውሏችሁን ወዘተ መስራት ትችላላችሁ ኢንተርቴይኒንግ ለማድረግ ጥረት ማድረግ ነው ሶ ዩቲዩብ ላይ ምንድነው ቻሌንጁ ዩቲዩበር ያልሆናችሁበት ምክንያት ምንድነው ገንዘብ ይገኝበታል ብያችኋለሁ 500,000 ድረስ ብር ሊገኝበት ይችላል ብያችኋለሁ ኢትዮጵያ ውስጥ ያሳነስኩ ነው ማወራው በነገራችን ላይ ከዛም በላይ ይገኛል ለምንድነው ዩቲዩበር ያልሆናችሁት ቢባል አይ ቲንክ ከኔ ፖይንት ኦፍ ቪው ምንም ምላሽ ያለን አይመስለኝም አንድ ምክንያት እኔ ዩቲዩበር መሆን አልፈልግም ኦኬ ያስኬዳል ግን የምታገኙትስ ገንዘብ ምክንያቱም የሚገኘው ገንዘብ በጣም አሁን ክሩሻል ሆነ በጣም ኢምፖርታንት ሆነ ስለዚህ ለሚገኘው ገንዘብ ተብሎ ዩቲዩበር መሆን ይቻላል ማለት ዩቲዩበር መሆን አሳንሶ ከታየ ስህተት ነው ማለት ስህተት ነው ኮምፕሊትሊ ስህተት ነው ከባህሪያችን ውጪ ግብዝ ከመሆናችን ምናልባት ማለት ነው ግብዝ ከመሆናችን ውጪ ዩቲዩበር ለመሆን ቻሌንጆች አሉት ግሎባል ቻሌንጆች አሉት ከነዛ ግሎባል ቻሌንጆች መካከል አንደኛው ቶሎ ቪው አይገኝም ቶሎ ሰብስክራይበር አይመጣም ኦኬ ሶ ቶሎ ተስፋ ሊያስቆርጥ ይሞክራል ማለት ነው አንድ ፖስት አድርጋችሁ 3 ወርም 4 ወርም ፖስት ስታደርጉ sometimes እንደ እድላችሁ በጣም ትንሽ ቪው ነው የምታገኙት ኦኬ ስለዚህ በጣም ማጥናት ይፈልጋል ማለት ነው ዩቲዩብ ቪዲዮአችሁን በምን መልኩ መስራት እንዳለባችሁ ታምብኔላችሁን እንዴት መስራት እንደምትችሉ ታይትል ስትመርጡ ታይትል አወጣጣችሁን በደንብ መመርመር ማየት ሌሎች በእናንተ ኒሽ አካባቢ የሚሰሩ ዩቲዩቦች እንዴት ታይትል እንደሚሰጡ እና ታምብኔል እንዴት መኮረጅ በደንብ ይቻላል መኮረጅ ኮፒ ማድረግ ትችላላችሁ ኮንቴንቱን ራሱ ቪዲዮን ወስዳችሁ ፖስት አታርጉ እንጂ በራሳችሁ በደንብ አድርጋችሁ ኮፒ ማድረግ ትችላላችሁ ስለዚህ ቪወርሺፕ መጀመሪያ ላይ ቪወርሺፕ ማለት ቪው አይታይም ማለት ቶሎ ላይታይላችሁ ይችላል እንደ እድል ሆኖ ደግሞ ቶሎ የሚታይላችሁ አለ ሶ ቶሎ ካልታየላችሁ ተስፋ ፈጽሞ መቁረጥ የለባችሁም የሚጎላችሁ ነገር ስላለ ነው በደንብ ማጥናት ያስፈልጋል ሌላ sometimes burn out አለው በጣም አድካሚ የመሆን ባህሪ አለው ለምሳሌ ፉል ታይም ዩቲዩበር ስትሆኑ በሳምንት 40 ሰዓት መስራት ይፈልጋል በተለይ የምትመርጡት ኒሽ ቀላል ካልሆነ በጣም ከባድ ነው ለምሳሌ ቴክኖሎጂ እንደዚህ የቴክኖሎጂ ዩቲዩበር መሆን አዳጋች ነገር ነው በጣም ከባድ ሊሆን ይችላል አሰልቺ ሊሆን ይችላል በርን አውት ይኖረዋል ማለት ነው በሳምንት 40 ሰዓት መስራት ሊፈልግ ይችላል ፉል ታይም ዩቲዩበር ከሆናችሁ ማለት ነው እንግዲህ ዩቲዩበር መሆን ልናናንቀው አንችልም ምክንያቱም ኢትዮጵያ ውስጥ ያሉ ትልልቅ ኩባንያዎች ግዙፍ ኩባንያዎች በሙሉ ዩቲዩብ ቻናል አላቸው በዩቲዩብ ቻናል ገንዘብ እየሰሩ ነው የትኛውን ኩባንያ ልጥራላችሁ ሁሉም ኩባንያ የዩቲዩብ ቻናል የኢትዮጵያ ውስጥ የሚገኙ ቴሌቪዥን ጣቢያዎች በሙሉ የዩቲዩብ ቻናል አላቸው ዩቲዩብ ቻናላቸው ላይ በየወሩ ገንዘብ ይሰራል ስለዚህ ልናጣጥለው ልናሳንሰው አንችልም ዩቲዩብ ማለት ዩቲዩበር መሆን የግድ ነው አሁን ከጊዜው አኳያ ሌሎችም ፋክተሮች አሉ ምን ማንሳት የማይጠበቅብኝ የግድ ተጨማሪ ገቢ ማግኘት ያስፈልጋል ሶ ዩቲዩበር መሆን ትችላላችሁ ዛሬ ጀምሮ ዩቲዩበር መሆን ትችላላችሁ ኮሜንት ማድረግ ትችላላችሁ ልትጠይቁኝ ትችላላችሁ በተወሰነ መልኩ ሰፖርት ላደርጋችሁ እችላለሁ ይሄን መስላለ የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን እስከዛው ድረስ መልካም ሳምንት